የኢራን ድጋፍ ለኢትዮጵያ እና የኢትዮጵያ የባህር በር ጥያቄ አዲሱ የጂኦ ፖለቲካ ጥምረት። ሰላም ጤና ይስጥልን ውድ የብስራት ሚዲያ አድማጮቻችን፣ ዛሬ በአፍሪካ ቀንድ እጅግ አነጋጋሪ በሆነው የኢትዮጵያ የባህር በር ጥያቄ ዙሪያ አዲስ መረጃ ይዘንላችሁ ቀርበናል። ኢራን በኢትዮጵያና በሶማሊላንድ መካከል ያለውን የመግባቢያ ስምምነት ተከትሎ የሰጠችው አስተያየት እና እያሳየች ያለው አቋም በብዙዎች ዘንድ ትኩረትን ስበዋል። ኢራን በእውነት የኢትዮጵያን የባህር በር ጥያቄ ትደግፋለች? ዝርዝሩን አብረን እንመልከት። ኢትዮጵያ ከሶማሊላንድ ጋር የባህር በር ለማግኘት የመግባቢያ ስምምነትን መፈረሟ ይታወቃል። ይህ ስምምነት በቀጠናው ያሉ ሀገራትን እና የዓለም አቀፍ ማህበረሰቡን ለሁለት ከፍሏል። በዚህ መሃል የኢራን ዲፕሎማሲያዊ እንቅስቃሴ ምን ይመስላል? ኢራን ከኢትዮጵያ ጋር ያላትን ግንኙነት እያጠናከረች ባለችበት በዚህ ወቅት ድጋፏን በሚከተሉት ነጥቦች መመልከት ይቻላል። በቅድሚያም ስትራቴጂክ አጋርነት። ኢራን በቅርቡ የብሪክስ አባል መሆኗን ተከትሎ አባል ከሆነችበት ኢትዮጵያ ጋር ያላትን የኢኮኖሚ እና የጸጥታ ትብብርን ለማሳደግ ትፈልጋለች። የቀይ ባህር ፖለቲካን ኢራን በቀይ ባህር እና በኤደን ባህረ ሰላጤ ያላትን ተጽዕኖ ለማሳደር በአካባቢው ካሉ ጠንካራ ሀገራት እንደ ኢትዮጵያ ጋር ለመቆም እንደ አማራጭ ተወስደዋለች። የሉዓላዊነትና የልማት ጥያቄን ኢራን ኢትዮጵያ የባህር በር የማግኘት ፍላጎቷን በሰላማዊ መንገድ እና በስምምነት ለመፍታት ከምታደርገው ጥረት እንደምትደግፍ በተለያዩ ዲፕሎማሲያዊ መድረኮች ስታንጸባርቅ ቆይታለች። ቢሆንም ግን የኢራን ድጋፍ ሙሉ በሙሉ ግልጽ ያልሆነባቸው ነጥቦችም አሉ። ኢራን ከሶማሊያ ጋር ያላትን ግንኙነት እንዳይበላሽ ትጠነቀቃለች። የአረብ ሀገራትና የምዕራባውያን ጫና በኢራን አቋም ላይ ተጽዕኖ ሊኖረውም ይችላል። ነገር ግን ኢራን ከሰዓታት በፊት ባወጣችው ይፋዊ መግለጫ በአፍሪካ ቀንድ ያለውን ወቅታዊ ሁኔታ በቅርበት እየተከታተለች መሆኑንም ገልጻለች። ዋና ዋና ነጥቦቹንም እንዲህ ስትል ገልጻቸዋለች። የግዛት አንድነት መከበር። ኢራን በሀገራት ላይ በተለይም የግዛት አንድነትና ሉዓላዊነትን መከበር እንዳለበት አጽንኦትን ሰጥታለች። ይህ መግለጫ ኢትዮጵያ ከሶማሌላንድ ጋር ካላት የመግባቢያ ስምምነት ጋር ተያይዞ የሚመጣው የዲፕሎማሲ ጥንቃቄ ነው። የሰላማዊ ድርድርን ጥሪ። በኢትዮጵያና በጎረቤት ሀገራት መካከል የሚነሱ አለመግባባቶችን በውይይትና በሰላማዊ መንገድ ብቻ መፍታት እንዳለባቸውም አሳስባለች። የቀይ ባህር ደህንነትን። ኢራን በቀይ ባህርና በኤደን ባህረ ሰላጤ አካባቢ የሚፈጠር ማንኛውንም አለመረጋጋት በዓለም አቀፍ ንግድ ላይ ተጽዕኖ ስለሚኖረው ቀጠናው ከውጥረት ነፃ እንዲሆን ፍላጎቷ መሆኑንም ገልጻለች። ብዙዎች ኢራን ድጋፍ ሰጠች የሚለውን ዜና ከሚከተሉት ስልታዊ ምክንያቶች ጋር ያያይዙታል። በቅድሚያም የብሪክስ አባልነት። ኢትዮጵያና ኢራን በቅርቡ የብሪክስ አባል መሆናቸው ሁለቱ ሀገራት በኢኮኖሚ አጋርነት እያቀራረባቸው ነው። ይህ አጋርነት ኢራን የኢትዮጵያን የኢኮኖሚ እድገት፣ የባህር በር ፍላጎትን ጨምሮ በበጎ እንድታይ ሊያደርጋት ይችላል። የቴክኖሎጂና ወታደራዊ ትብብርን። ኢራን ከኢትዮጵያ ጋር ያላትን ወታደራዊ ትብብር በተለይ የድሮን ቴክኖሎጂ ጠንካራ በመሆኑ በዲፕሎማሲያዊ ረገድ ለኢትዮጵያ ድምፅ የምትሆንበትን እድል ሰፊ ነው። የምዕራባውያን ተጽዕኖ መመከት። ኢራን፣ አሜሪካና ምዕራባውያን በአፍሪካ ቀንድ ያላቸውን የበላይነት ለመቀነስ ከአካባቢ ኃይሎች እንደ ኢትዮጵያ ጋር ለመወገን ትመርጣለች። ይህ በእንዲህ እንዳለ ከሰዓታት በፊት ከቴህራን የወጣው መረጃ እርግጥም ሆኗል። የኢራን የውጭ ጉዳይ ሚኒስትር ስለ ኢትዮጵያና ስለ አፍሪካ ቀንድ ወቅታዊ ሁኔታ የሰጡትን መግለጫ ተከትሎ በዲፕሎማሲው ዓለም ድጋፍ የሚለው ቃል በቀጥታ የሶማሌላንድን ስምምነት እቀበላለሁ ማለት ላይሆን ይችላል። ይልቁንም የኢትዮጵያን የኢኮኖሚ ጥያቄ እረዳለሁ፣ ነገር ግን ሰላም መውረድ አለበት የሚል ሚዛናዊ ንግግር ሊሆን ስለሚችል ለተመልካቾቻችን ይህንን ልዩነት ግልጽ ማድረግ ተአማኒነትን ይጨምሯል። እናንተስ ውድ አድማጮቻችን ኢራን በኢትዮጵያ ዙሪያ ስለተናገረችው ነገር ምን ትላላችሁ? ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን አሳዩን። የዕለቱ መረጃ ይህንን ይመስላል። ሰላም ለሕዝባችን፣ ሰላም ለዓለም ሁሉ።